እሺ ለዘማሪያን ወጣት ልጆቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እያንዳንዱን ነገር ልብ ብለን እንከታተል ያስፈልጋል። አያችሁ ጅማሬው ሲጀምሩ ከመጀመሪያው እያንዳንዷን ነገር በፕሮሰስ ነው ማየት ያለባችሁ። ሁሉም እያንዳንዱ ትምህርት ስለሆነ ነው። ሲጀምሩ ከሁሉም አስቀድመን እግዚአብሔርን እናመስግን እያሉ መጀመሪያ ያመሰገኑት ማንን ነው? እግዚአብሔርን ነው ማለት ነው። የመጀመሪያው ሁልጊዜ የነገሮች ሁሉ መጀመሪያ እግዚአብሔር ነውና መመስገን ያለበት እግዚአብሔር ነው። ከዛ ቀጠሉና ደግሞ የሰማያውያኑና የምድራውያኑ መገናኛ መሰላላችን የሆነችው ቅድስት ድንግል ማርያምን የእሱን እናት እንደገና እሷን ደግሞ አመሰገኑ። ቀጠሉና ደግሞ ዛሬ 26 ናት ማለት ነው። በየዕለቱ የሚውሉ ቅዱሳን አሉ አይደለ? በዛሬው ደግሞ ወርሃዊ በዓላቸው የሚታሰበውን አቡነ ሀብተ ማርያም አያቸው። አካሄዱ ራሱ የቤተ ክርስቲያኑ ስርዓት አጠባበቁን ይህን ጭምር እያያችሁ ልትገርሱ ነገር አንድ ስራ ስለሆነ ማለት ነው። ስለዚህ ለዘማሪያን ልጆቻችን ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን፣ የወጣትነት ዕድሜያቸውን እግዚአብሔር አምላክ ይባርክልን። ዘመናዊ ትምህርታቸው ጋር እየታገሉ ነው ይህን መዝሙር የሚያቀርቡ በሁሉም ሰይፍ የተሳሉ ልጆች እየሆኑ ነው ያሉት። እግዚአብሔር አምላክ ጸጋውን ያብዛላቸው። እልበላችሁ ውስጥ አትነሱንና መንፈስ ቅዱስ ያስገኛቸው። ከዚህ በመቀጠል የምንሄደው ወደ ዘማሪ ወንድማችን ይሆናል። ዛሬ የሚዘምርልን ወንድማችን ዘማሪ ዲያቆን ተስፋዬ ይሆናል ማለት ነው። አሁን ቀጥታ ወደ ምሕረቱን ለዘማሪ ዲያቆን ተስፋዬና ለመንፈስ ቅዱስ መንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህራኖቻችን፣ አባቶች፣ ካህናት፣ በዚህ ቅድስና ስፍራ የተሰበሰባችሁ በዝማሬ አገልግሎት የምትመስሉ የዚህ ታላቁ ደብር የሰንበት ትምህርት ቤት አባላት ሁላችሁ እንደምን አመሻችሁ? እንደምን አመሻችሁ? አሜን። እስካሁን ሰዓት የጠበቀን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሁላችንም ከተቀመጥንበት ተነስተን እልል እያልን የማይሸረሸር ዕለት እያልን እንዘምር። ያጨበጭባቸው
ሕይወትን ያሰማልን፣ የአገልግሎት ዘመኑን ያርዝምልን። እዚሁ ላይ ይቅርታ ጠይቃለሁ። ምክንያቱም በመጀመሪያ ሳያስተዋውቃችሁ ዲያቆን ተስፋዬ ብዬ ነበረ፣ ዳይጸ ልሳን ነው። ስለዚህ ትክክለኛ ስማቸው አሁን የዘመሩ ልጃችን ዘማሪ ዲያቆን ፍቅሬ ናቸው ማለት ነው። ስለዚህ እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። ከዚህ በመቀጠል ቀጥታ ወደ ዕለቱ ትምህርት ነው የምንሄደው። እንግዲህ እንደሚታወቀው ቀደም ብለን ስንጀምር ከመጀመሪያው እንደምታስታውሱት ከቀላሉና ከትንሹ መጀመሪያ መማር ካለብን ከሥርዓተ ቤተ ክርስቲያን የጀመርነው ትምህርታችን ታስታውሳላችሁ። ብዙ ርዕሶችን ወይም ብዙ ቶፒኮችን ክርስቲያናዊ አስተምህሮችን እየተማማርን መጥተናል። ቀስ በቀስ እያደግን ወደ ከፍተኛው። ምክንያቱም ማንኛውም ዘመናዊ ትምህርት ራሱ የሚጀምረው እንደት ነው? ከቀላል ወደ ከባድ፣ ከከባድ ወደ ውስብስብ ነው አይደለም? በፈረንጆቹ ቃል ደግሞ ምንና ፍሮም ዘ ሲምፕለስት ቱ ዘ ሃይስት ኤንድ ዘን ቱ ዘ ኮምፕሌክስ ነው አይደለም የሚለው አባባል አካሄዱ። ከዝቅተኛ ወደ ከፍተኛ፣ ከከፍተኛ ወደ ውስብስብ ነው የሚሄደው። ስለዚህ ትምህርቱን ሲጀምር ታስታውሱ እንደሆነ በዚህ ፕሮግራም የምትሳተፉ ብዙ ጊዜ እስከ ሰከንድ ዲግሪ ድረስ ያላችሁ የቴዎሎጂ አስተምህሮ ትንሽ ኮንፊውዝ የፈጠረባችሁ መጥታችሁ ትክክለኛውን መልስ እንድታገኙ ከሚል መሰረታዊ ትምህርት ነው እየተማርን ያለ ነው። ስለዚህ ሲጀምር የጀመርነው በሥርዓተ ቤተ ክርስቲያን ነው። ከዚያ ቀጥለን ደግሞ ከፍ እያልን ስንል ከሥርዓተ ቤተ ክርስቲያን ቀጥለን ደግሞ ክርስቲያናዊ ጋብቻ እያልን ሄድን። ከዚያ በኋላ ደግሞ እየተከፍ እያልን ስንሄድ ወደየት ሄድን? ኢምፓክት ኦፍ ሞደርኒቲ አፖን ክርስቲያኒቲ ወይንም ዘመናዊነት በክርስትና ሕይወት ላይ ያለው ተጽዕኖ የሚለውን ኮምፔርድ ኮንትራስት እያደረግን እያነጻጸርን ያ ተጽዕኖ ማለት እንደሆነ ዘመናዊነት በደንብ እንዳልገባንና ትርጉም እንዳልተረዳ ነው። ዘመናዊነት ማለት ቴክኖሎጂ ማምጣት እንዳላይደለ ቴክኖሎጂ ከቀድሞ ጀምሮ እንደነበረ ሁሉ ጥሩ አድርገው አባዬ ሊሆን አስተምር። ቴክኖሎጂው አባቶቻችን ዛሬ ኢንተርኔቲካል ኔትወርክ እያለ የምንለው ሳተላይት የምንለው ነገር ሁሉ አባቶቻችን ቀድሞ የተጠቀሙት መሆኑን ጥሩ አድርገው ነግረውናል። በደመና ይጫኑ ነበር አባቶቻችን። የዛሬው ቴክኖሎጂ የዛሬው ሞደርኒቲ የምንለው ነገር ያመጣው አይደለም። ከዚያ የበለጠ አባቶቻችን እነ ሰሎሞን ሁሉ ይጠቀሙት ነበር። ይህን ትርጉም እንድታውቁት ተብሎ ነው ያ ትምህርት ነካ ተደርጎ የታለፈው ኢምፓክት ኦፍ ሞደርኒቲ አፖን ክርስቲያኒቲ የሚለው ነገር። ከዚያ ቀጠልና ደግሞ ምንድን ነው ሚስትሪ ኦፍ ሚስትሪ ኦፍ ቤተክርስቲያን ወይም ሚስትሪ ኦፍ ዘ ቸርች የቤተክርስቲያን ሚስጥራተ ቤተክርስቲያን እያለ የምንጠራቸው በተለይ ሰባቱ ሃይማኖት ሚስጥራተ ቤተክርስቲያን ወይም አምስቱ